የምርቃታችሁ ቀን ነው። እኔም እናንተን እንኳን ደስ ያላችሁ እንድልና በሕይወቴ የተማርኳቸውንም ትምህርቶች እንዳካፍላችሁ ተጠርቻለሁ። እናንተም ምናልባት ታስቡ ይሆናል ይህንን ምክር የሚመክረን ሰው ለምንድን ነው በጣም ያረጀ የሆነው ትላላችሁ። መልሱ በጣም ግልጽ ነው። ያ የሚናገረው ሰው እስካሁን ስላልሞተ ነው። እንግዲያውስ ሁለተኛ ጥያቄያችሁንም ትጠይቃላችሁ። ይህ ሰው ለምንድን ነው የተመረጠው ብላችሁም ካላችሁ እኔም መልሱን አላውቀው። ይህንን የተናገረው ቻርሊ ማንገር ነበረ። አሜሪካን ኢንቨስተር፣ ቢዝነስማን እና ፊላንትሮፒስት። እንደ ፈረንጆቹ አቆጣጠር በሜይ 13 2007 ዓ.ም በዩኒቨርሲቲ ኦፍ ሳውዘርን ካሊፎርኒያ ውስጥ ተገኝቶ በጊዜው እየተመረቁ የነበሩትን ሰዎች እንኳን ደስ ያላችሁና ከህይወትም የተማራቸውን ትምህርቶች አካፍሏቸው ነበረ። የዛሬ 2 ዓመት በፊት በ99 ዓመቱ ከዚህች ዓለም በሞት ተሰናብቶናል። ስለዚህ እኔም በ2007 ዓ.ም እሱ ለተመራቂዎች ያቀረበውን ንግግር አጠር አድርጌ ያቀርብላቸዋለሁ። ቻርሊ በዕድሜው ገፋ ያለ ስለነበረ መቆም አይችልም። እዛው ሶፋው ላይ ቁጭ ብሏል። ከደረቱ ኪስ ውስጥም አንዲት ወረቀት አወጣና እንግዲያውስ ዛሬ እዚህ እንደምመጣ ስለማቅ ትናንሽ ምክር ቢጤዎችን ጽፌላችሁ ነው የመጣሁት። እነዚህ ነገሮች በሕይወቴ በጣም ሰርተውልኛል። ይህ ማለት ግን ፍጹም ናቸው ማለት አይደለም። ለእናንተ ላይሆን ይችላል። ነገር ግን አብዛኞቹ እምነቶቼ ወይንም መርሆቼ በአጠቃላይም በዓለም ውስጥ ዋጋ የሚሰጣቸው ነገሮች ናቸው። እናም በፍጹም ልጥሏቸው የማትችሏቸው ነገሮች ናቸው ብዬ አምናለሁ። ስለዚህ አሁን ወደ ቁም ነገሩ ስገባ ገና በልጅነቴ በሕይወቴ ከተማርኳቸው ሕይወቴን ሙሉ ከረዱኝ ሐሳቦች ውስጥ የመጀመሪያው በሕይወት የምትፈልጉትን ነገር የምታሳኩበት በጣም ሰላማዊና ደህንነቱ የተጠበቀበት ብቸኛው መንገድ ያንን ነገር ማግኘት የሚገባው ሰው በመሆን ነው። በጣም ቀላል የምትባል ሐሳብ ነች። ወርቃማ ሕግ ልንላትም እንችላለን። እዚህች ምድር ላይ እናንተ አቅራቢ ከሆናችሁ የምታቀርቡት ነገር በዛኛው ጎን ላይ ሆናችሁ ገዢ ብትሆኑ የምትገዙት ነገር መሆን አለበት። በሕይወት ይህንን መርህ አክብረው የሚራመዱ ሰዎች በሁሉም ነገር የሚያሸንፉ ሰዎች ናቸው። በገንዘብ ብቻ አይደለም፣ በክብርም የሰዎችንም እምነት በማግኘትም ቀዳሚዎች ይሆናሉ። እንደኔ አመለካከት ደግሞ በዚህች ሕይወት ውስጥ በመታመናችሁ ምክንያት የምታገኙት እርካታና ደስታ ምንም የሚወዳደረው ነገር የለም። የሰውንም እምነት ማግኘት ከፈለጋችሁ እናንተ የማትገዙትን ነገር ለሰው ለመሸጥ አትሞክሩ። እናንተ የማትፈልጉትን ነገር ሰው ላይ አታድርጉ። ይቺን መርህ በፍጹም ከአይምሯችሁ ልታወጧት አይገባም። በሕይወታችሁ አልፎ አልፎ የምታገኟቸው ሰዎች ይኖራሉ። ስታያቸው ፍጹም ይመስላሉ። ራሳቸውን እንደዛ አድርገው መሳል የሚችሉ ሰዎች ናቸው። ታዲያ እነዚህ ሰዎች ሲሞቱ ብዙ ዝናን አትርፈውና ብዙ ገንዘብንም አካብተው ነው። ታዲያ ብዙ ጊዜ እነዚህ ሰዎች በአካባቢያቸው በደንብ የታወቁ ሰዎች ናቸው። ማለትም ደግሞ ዙሪያቸው ላይ ያሉ ሰዎች ስለ እነሱ ማንነት በደንብ ጠንቅቀው ያውቃል። ታዲያ በቀብር ስነ ስርዓታቸው ላይ ካቴድራሉን ሙሉ ሰው ይሞላዋል። እዛ የታደመው ሰው ግን ያንን ሰው ሊቀብር ሳይሆን የመጣው ስለ ሞተ ደስታውን ሊገልጽ ነው። ይህንን ለእናንተ ስነግራችሁ አንድ የታደምኩትን የቀብር ስነ ስርዓት አስታወሰኝ። አሁን እንደገለጽኩላችሁ አይነት ሰው ሞቷል። እሱንም ልንቀብር ካቴድራል ውስጥ ገብተናል። ታዲያ ቀብር አስፈጻሚውም ተነስተው እንደዚህ ያሉ፣ አሁን ስለ ሞተው ሰው ጥሩ ነገር የምትናገሩበት ጊዜ ነው፣ መናገር ትችላላችሁ አለ። ቄሱ ቢጠብቁም ማንም ሰው ወደ እነሱ ሊመጣ አልቻለም። ማንም ሰው ምንም አላለም። ሁሉም ጸጥ አለ። አሁንም ጠበቁ። ማንም ሊመጣ አልቻለም። በመጨረሻም የሆነ ሰው ተነሳና እንደዚህ ያለ፣ ወንድሙ የባሰ ነበር። መቼስ ይህንን እየነገርኳችሁ እናንተም እንደዚህ አይነት መጨረሻ አትፈልጉም። በእንደዚህ አይነት ሁኔታ ልትሰናበቱም አይገባም። ከእንደዚህ አይነት ዕጣ ፈንታ ለመዳን ደግሞ መጥፎ ምሳሌ አለመሆን በቂ ነው። ሁለተኛ ሐሳብ ብዬ በዚህች ወረቀት ላይ ጻፍኳት። ምናልባትም ኮንፊውሽስን ያስታውሳችሁ ይሆናል። የጥበብ ባለቤት መሆን ስነ ምግባራዊ ኃላፊነታችሁ ነው። ከአንድ የህይወት ደረጃ ወደ ሌላ የህይወት ደረጃ ለመሸጋገር ብቻ የምትጠቀሙት ነገር አይደለም። ጥበብ ሁሌም ቢሆን በህይወታችሁ ይዛችሁ ልትሄዱት የሚገባ ነገር ነው። ይህ ማለትም ደግሞ አንድ ነገርን ያመለክታል። እዚህች ምድር ላይ ለዘላለም ተማሪ ለመሆን ወስናችኋል ማለት ነው። ሁሌም ቢሆን በዚህች ህይወት ውስጥ ተማሪ ሆናችሁ የማትሄዱ ከሆነ ጥሩ የሚባል ቦታ ላይ የምትደርሱ ሰዎች አትሆኑ። አሁን በምታውቁት ነገር በህይወት ረጅም አትጓዙ። ግዴታ ይሄ ያወቃችሁትን ነገር እየቀየራችሁ እየለወጣችሁ እያሻሻላችሁ መምጣት አለባችሁ። አሁን ከዚህ ቦታ ተመረቃችሁ ስትሄዱ እንኳን ዛሬ የተማራችሁት ነገር እናንተን አድቫንስ ያደርጋችኋል፣ ያሻሽላችኋል። ለምሳሌ በርክሼር ሃትዌይን ውሰዱት። የኛ ድርጅት ነው። ዓለማችን ላይ ካሉ በጣም ምርጥ የሚባሉ ድርጅቶች መካከል አንደኛው ነው ብዬ መናገር እችላለሁ።
በርክሻየር ሃትዌይን የመሰለ ድርጅት ለ10 ዓመታት ያሳደገው ስኪል ያሳደገው ክህሎት ለቀጣይ 10 ዓመት ያሻሻለው ተመሳሳይ ክህሎት አይደለም። ከዛ በላይ ማደግ ነበረብን። ከዛ በላይ መማር ነበረብን። ለመጀመሪያዎቹ 10 ዓመታት ብቻ ያወቅነውን ነገር አውቀን ብንቀጥል ኖሮ በርክሻየር ሃትዌይ አሁን ያለበት ደረጃ ላይ አይደርስም። ድርጅቱን የሚመራው ወረን ባፌት ነው። እሱንም ደግሞ ካወቃችሁት ሁሌ ይማራል። ሁሌም ቢሆን አዲስ ነገር ነው የሚፈልገው። ይሄም ደግሞ ለድርጅት ብቻ አይደለም፣ በህይወታችሁ ውስጥ ልትከተሉት ከሚገቡ ትምህርቶች መካከል አንደኛው ነው። ብዙ ሰዎችን እዚች ምድር ላይ ተመልክቻለሁ። ስማርተስት የሚባሉ አይደሉም። ታታሪ እንኳን የማይባሉ ብዙ በጣም ስኬታማ የሆኑ ሰዎችን አይቻለሁ። እነሱን ምንድነው እዛ ያሉበት ደረጃ ላይ ያደረሳቸው ካላችሁ ለርኒንግ ማሽንስ ነበሩ። በቃ ሁሌም መማር የሚፈልጉ ማሽኖች። ጠዋት ከተነሱት በላይ ማታ ሲተኙ የበለጠ ብልህ ሆኖ ነው የሚያድሩት። ቢያንስ በቀናቸው ውስጥ የሆነ አዲስ ነገርን ተምረዋል። በህይወት ገና ብዙ የምትራመዱት እርምጃ ካለ ደግሞ ይህ ልማድ እንዴት ህይወታችሁ እንደሚቀይር ልነግራችሁ አልችልም። ሌላኛው ብታውቁት ብዬ የምነግራችሁ ነገር እዚህች ምድር ላይ አንድን ነገር ብቻ ማወቅ በቂ ነው ብዬ አላምንም። በቻላችሁት መጠን የምታውቁትን ነገሮች እያሰፋችሁ በሁሉም አቅጣጫ እውቀታችሁን እየጨመራችሁ ብትመጡ ጥሩ ነው እላለሁ። ታዲያ እነዚህን የምትሰሟቸውን አይዲያዎች፣ ሀሳቦችን ወደ ተግባር መለወጥ አለባችሁ። ሜንታል ፍሬማችሁ በእነዚህ ሀሳቦች በምታውቋቸው ነገሮች መመስረት አለበት። በመጨረሻም የምትማሩትን ነገር ወደ ተግባር የማትለውጡ ከሆነ ሀሳቦቹ ብቻ ሀሳቡን አይቀሩም፣ ይጠፋሉ። እነዛ ነገሮች እንደተማራችሁ እንኳን ትረሳላችሁ። ይህ ቀላል የሚባል ምክር ብቻ በህይወቴ ስንት የሰራልኝ ነገር አለ። ለብዙ ሰዎች እንድደርስ አድርጎኛል። ኮንስትራክቲቭ እንደሆነ ረድቶኛል። የተሻልኩ ሰው እንደሆነ አግዞኛል። በተጨማሪም ደግሞ ይህንን ሁሉ ሀብት እንዳካብትም ደግሞ ረዳኝ። በህይወት ጥሩ ነገር የምትሏቸው ነገሮች እንዳለ በዚህ መስመር መጥተውልኛል። አሁን ይህንን ነግሬያችሁ ደግሞ ዴንጀር የለውም አደጋ የለውም ልላችሁ አልፈልግም። አደጋ አለው። ይህ ነገር በጣም ከመስራቱ የተነሳ በዛ አንድ ዘርፍ ውስጥ ኤክስፐርት የሆነው ሰው ፊት ቁጭ ብላችሁ እናንተ ስለ እነሱ ዘርፍ ከነሱ በላይ አውቃችሁ ስትቀመጡ እነሱ በእናንተ መናደድና ኦፈንድድ መሆን ይጀምራሉ። ምናልባት እነዚህ ኤክስፐርቶች የእናንተ አለቃ ሊሆኑ ይችላሉ። እናንተ ማታቋቸውም ነገር ግን በዘርፉ ሊቅ የሚባሉም ሰዎች ይሆናሉ። ታዲያ እናንተ የህይወት ተማሪ ሆናችሁ በሁሉም አቅጣጫ ነገሮችን እየተማራችሁ ስትሄዱ ያ ኤክስፐርት ነኝ ብሎ የሚያስበው ሰው በራሱ ዘርፍ ውስጥ አውቀዋለሁ ብሎ ከሚያስበው በላይ እናንተ የበለጠ እያወቃችሁ ትመጣላችሁ። ኤክስፐርት ተብሎ እሱ የሚሳሳተውን ነገር እናንተ ጋር መልሱ ይኖራል። ያ ደግሞ በህይወት በጣም አደገኛ የሚባል ቦታ ነው። እዚህ ቦታ ላይ እንድትቀመጡ አልፈልግም። አንዳንድ ጊዜ በህይወት ትክክል በመሆናችሁም የተነሳ የማይሆን ማዕበል ራሳችሁ ላይ ታስነሳላችሁ። እኔ በጣም ጥሩ የፖከር ተጫዋች ነበርኩ። ነገር ግን ያን ያህል ጥሩ ነበርኩ ማለት አልችልም። ምክንያቱም ፖከር ተጫዋች ነን ብሎ ኤክስፐርት አድርገው ራሳቸውን የሚያስቡ ሰዎች እኔ ከነሱ በላይ ጎበዝ ፖከር ተጫዋች እንደሆንኩ ልብ ማለትና በእኔም ስራ መበሳጨት ጀመሩ። የዛኔ ዲፕሎማቲክ ለመሆን ብሞክር እንደነሱ ማላቅ መስዬ ብቀመጥ ኖሮ ግን ይሄ ሁሉ አይመጣም ነበር። ለዚህ ነገር ትክክለኛውን መልስ ማምጣት ባልችልም ቢያንስ የሚረዳችሁ ብዬ የማስበው ነገር አንዳንድ ጊዜ ብርሃናችሁ መታየት የለበትም። እናንተ ሳታስተውሉት ብርሃናችሁ እያንጸባረቀ ቢታይ እንኳን ሆን ብላችሁ ልሸፍኑትና ልትከልሉት ይገባል። ያንን ብርሃን ሰዎች ማየት የሌለባቸው ጊዜያቶች አሉ። የሥራ ባልደረባዬ እንደዚሁ የህግ ተማሪ ነበረ። የህግ ትምህርቱን ጨርሶ አንድ ትልቅ ድርጅት ውስጥ ይገባል። በጊዜው ልጅነትም ነበር። ብዙም ስለሚያውቅ ያንን እውቀቱን ለማሳየት በጣም ይጥር ነበረ። በጊዜው የሥራ አጋሩም አለቃውም የነበረ አንድ ሰው ወደ ቢሮ ይጠራውና እንደዚህ ይለዋል፣ ስማ ቻክ፣ አንድ ነገር ማወቅ አለብህ። ያንተ ስራ መሆን ያለበት በምንም አይነት ሁኔታ ውስጥ ከደንበኛ ጋር ስትሆን ደንበኛው ካንተ በላይ እንደሚያውቅ አድርገህ ማስመሰል ነው። መቼም ቢሆን አንተ በልጠኸው እንዳለህ እንዳታሳየው። በዓለም ላይ እንደሱ አይነት ስማርት የሆነ ሰው እንደሌለ ሊሰማው ይገባል። አንዴ የእሱን ብርሃን በጣም እንዲበራ ካረክ በኋላ ምናልባት ከዛ በኋላ የራስህን ብርሃን ማብራት ትችላለህ ብሎ መከረው። እንደኔ ይህ ምክር አስፈላጊ የሚሆነው በትላልቅ ድርጅቶች ውስጥ የምትሰሩ ሰዎች ከሆናችሁ ነው። ራሳችሁን ትልቅ ቦታ ላይ የሥራ እድገት፣ ትላልቅ ደሞዞች፣ ትላልቅ ወንበሮች ላይ ማስቀመጥ ከፈለጋችሁ ይህንን መንገድ ተጠቀሙት። እኔ ግን በህይወቴ ይህንን ነገር ተግብሬ አይደለም እዚህ የመጣሁት። ቻርሊ መሆን እንዳለበት ሆኖ ይሄዳል። ብዙ ሰዎች የማይወዱትም እኔም ደግሞ በሁሉም ሰዎች መወደድ የለብኝም። በቻላችሁት መጠን ስለ ሁሉም ነገር ማወቅ አለባችሁ ስል ማርክስ ቶለስ ሲሰሮን አስታወስኩ። እንዲህ ብሎ ይናገር ነበር፣ ከመወለዱ በፊት የተፈጠረውን ነገር የማያውቅ አንድ ሰው ህይወቱን በሙሉ እንደ ህፃን ልጅ እየኖረ ይሄዳል ይላል። ይህንን ሐሳቡን ጀነራላይዝ ስታደርጉት ወይም ስታጠቃልሉት አንድ ሰው ማወቅ የሚጠቅመውን ነገር ብቻ አይደለም ማወቅ ያለበት። ከታሪክም በላይ ማወቅ ያለባችሁ በጣም ብዙ ነገሮች አሉ። ራሳችሁን በብዙ አይነት ጎኖች በእያንዳንዱ መስመሮች ብቁ ልታደርጉ ይገባል።
አሁን እነዚህ ነገሮች ለፈተና ጊዜ የሚጠቅሟችሁ ነገሮች አይደሉም። ነገር ግን ሁሌም ቢሆን አይምሯችሁ ላይ እንዲቀመጡ አይምሯችሁ ውስጥ ልክ እንደ ፕሮግራም ሆኖ እንዲያገለግሏችሁና እድሜ ዘመናችሁን እየተጠቀማችሁባቸው እንድትሄዱ ነው። አሁን ያልኳችሁን ነገር ካደረጋችሁ የሆነ ቀን ዝም ብላችሁ ወክ እያረጋችሁ ወደ ግራም ወደ ቀኙም ተመልክታችሁ ወይኔ ዓለማችን ላይ አሉ ከሚባሉ ጥቂት ብቁ ሰዎች መካከል አንዱ ነኝ የሚል ቦታ ላይ ራሳችሁን ታገኙታላችሁ። የማታደርጉት ከሆነ ግን አብዛኞቻችሁ በዚች አቨሬጅ በሚባል ወይንም ደግሞ መካከለኛ በሚባልበት ቦታ ላይ ራሳችሁን የምታገኙ ይሆናል። ቀጣዩ ምክር የዚች ምድር ላይ አንድን ነገር ሶልቭ ማድረግ ወይንም ደግሞ መፍታት ከፈለጋችሁ መፍትሄውን ፍለጋ አትሩጡ። መፍትሄውን እንድትፈልጉ የሚያደርጋችሁ ነገር ግን ፈልጉ። ይህ ማለት ምን ማለት ነው? ለምሳሌ እናንተ ህንድ ሀገርን መርዳት ከፈለጋችሁ ህንድን እንድረዳ የሚያደርገኝ ነገር ምንድን ነው ብላችሁ ከመጠየቅ ይልቅ ህንድን በጣም በመጥፎ መንገድ እየጎዳት ያለው ነገር ምንድን ነው ብላችሁ መጠየቅ አለባችሁ። ያንን ጉዳት ካወቃችሁ በኋላ ያንን እንዴት አቮይድ ማድረግ እችላለሁ፣ እንዴት ማስወገድ እችላለሁ ወደሚለው ደግሞ ታልፋላችሁ። ሂሳብ ላይ አልጀብራን በደንብ የምታውቁ ሰዎች ይህንን ትረዳላችሁ ብዬ አምናለሁ። በብዙ ዘዴዎች የሆነን የሂሳብ ቀመር መፍታት ሲከብድን ኢንቨርዥንን እንጠቀማለን። በህይወታችሁ ውስጥም ይህንን ኢንቨርዥን መጠቀም አለባችሁ። እንደ አልበርት አይንስታይን አይነት የማሰብ ችሎታ ከሌላችሁ ኢንቨርዥንን ተጠቅማችሁ ችግሮቻችሁን መቅረፍ ትችላላችሁ። እኔም አሁን ትንሽዬ ኢንቨርዥን ልጠቀም እስቲ። በህይወት እንድንወድቅ የሚያደርገን ነገር ምንድን ነው? በህይወት ማስወገድ ያለብን ነገር ምንድን ነው? ቀላል መልስ አለው። ስሎት ኤንድ አንሪላያቢሊቲ፣ ስንፍናና የማይተማመኑበት ሰው መሆን። ስንፍና በጣም ግልጽ ነው። ስለማይተማመኑበት ሰው ትንሽ ነገር ብላችሁ ምንም አይነት ዓለም ላይ አሉ የሚባሉ መርሆችን ብትከተሉ፣ ምንም ያህል ጨዋ ብትሆኑ፣ ምንም ያህል በስነ ምግባር ብቁ የምትባሉ ሰዎች ብትሆኑም የሆነ ነገር ላይ አንሪላያብል ከሆናችሁ፣ አስተማማኝ የማትሆኑ ከሆነ ሁሌም ቢሆን እየተደናቀፋችሁ መሄዳችሁ አይቀርም። ፌሊየር በዛ በኩል ቅርብ ነው። ማስወገድ ያለባችሁ ሌላኛው ነገር ኤክስትሪምሊ ኢንቴንስ አይዲዮሎጂ ነው። በአንድ በኩል ብቻ አመለከታለሁ ብሎ ጭፍን የሆነ አመለካከትን መያዝ ማለት ነው። ይህ አመለካከት ነው የሰው ልጅን ጭንቅላት እየደፈነ የሚሄደው። ብዙ ጭንቅላታቸው የተደፈኑ ሰዎችን ተመልክታችኋል። ቲቪ ከከፈታችሁ ብዙ ሰባኪዎችን ታያላችሁ። አንዱ ቴዎሎጂን በዚህ መንገድ ነው መመለከተው ይላል፣ ሌላኛው በዚህ መንገድ ብቻ ነው መመልከት ያለባችሁ ይላል። አብዛኞቹ የተደፈነ ጭንቅላት ነው ያላቸው። በህይወት ማየት ያለባችሁ ይሄና ይሄ ብቻ ነው ብላችሁ ከሄዳችሁ ክሎዝ ማይንድድ ናችሁ። አይምሯችሁ ክፍት አይደለም። አዳዲስ ነገሮችን ለመማር ዝግጁ አይደለም። ጥበብን በሯን የምትዘጋባችሁ አንድን ነገር ብቻ ነው የምመለከተው ሌላ መልስ የለም ብላችሁ ስትሄዱ ነው። ይህ ነገር በፖለቲካል አይዲዮሎጂም ሊደገም ይችላል። ስፔሻሊ ልጅ ከሆናችሁ፣ ወጣት ከሆናችሁ ብዙ ጊዜ ታማኝነት የሚባለው ነገር ፖለቲካ ውስጥ ይዛችሁ ትመጣላችሁ። ድምጻችሁንም ከፍ አድርጋችሁ እኔ ለዚህ ጎን ነኝ፣ እኔ ይህንን ነው የምደግፈው ብላችሁ ታወራላችሁ። እናንተ እየጮኋችሁ ባወራችሁ ቁጥር ሰዎች ይሰሙኛል ስትሉ ጭራሽ አይምሯችሁን የምትበክሉበት ወደ ውስጣችሁ የምትመርዙበትን መንገድ ብቻ ነው ያዘጋጃችሁት። ዓለማችን ላይ ካሉ ትልቅ የሚባሉ አደጋዎች መካከል ይሄ ነው። እባካችሁን ተጠንቀቁ። ሌላኛው ብዙዎቻችን የምንቸገርበት ነገር ሰልፍ ሰርቪንግ ባያስ ነው። ውስጣችን ውስጥ የሆነ ድምፅ አለ። የሆነ ነገርን ስለፈለግን ብቻ ያንን ነገር ማድረግ አለብን የምትለ ነገር። ለምሳሌ ያክል እናንተ የሰራችሁትን ያገኛችሁትን ገንዘብ ይዛችሁ ከዛ በላይ ስፔንድ ማድረግ ወይንም ማውጣት ሲያምራችሁ፣ ሰርቻለሁ፣ ለፍቻለሁ፣ ለምንድን ነው ማልዝናናው? ለምንድን ነው የበለጠ ፈታ ማልለው ብላችሁ ስታስቡ ለዛ ነገር እናንተ ኢንታይትልድ እንደሆናችሁ አድርጋችሁ አሰባችሁት። ይሄ ነገር ይገባኛል ብላችሁ አመናችሁ ማለት ነው። ዓለማችን በጣም ታላቅ የምትለውን አንድ አቀናባሪ ተመልክታለች። አብዛኛውን ጊዜ ግን በጣም ምስቅልቅል ያለ ሰው ነበር። ዋነኛው ምክንያቱ ደግሞ ብዙ ጊዜ ከሚያገኘው በላይ የሚያጠፋው እየበዛበት ነው። ያ አቀናባሪ ሞዛርት ነው። እንግዲህ ለሞዛርት ያልጠቀመ ነገር ለእናንተ ሊጠቅም አይችልም። እንዲሁ ደግሞ ጠቅለል አድርጌ ስነግራችሁ ቅናት፣ ምቀኝነት፣ ቂም መያዝ፣ መበቀልና ለራስ ማዘን የሚባሉት ስሜቶች ከሀሳቦች ሁሉ ዲዛስትረስ የሚባሉ ሀሳቦች ናቸው። እናንተን ያጠፏቸዋል። ከነዚህ ሁሉ ደግሞ አጥፊ ሀሳቦች መካከል በጣም ትልቁ አጥፊ ሶፍ ፒቲ ወይንም ደግሞ ለራስ ማዘን ነው። ወደ ፓራኖያ ይጠጋል። በቃ የሆነ ሰው ሁሌም ቢሆን ሊያጠቃችሁ ዝግጁ እንደሆነ፣ የሆነ ሰው እናንተ ላይ ሊፈርድ ሁሌ እንደተዘጋጀ፣ በቃ እናንተ ሁሌ ተጠቂ እንደሆናችሁ አድርጋችሁ ማሰብ ትጀምራላችሁ። እዛ ስቴት ውስጥ ከገባችሁ ደግሞ ለመመለስ በጣም ከባድ ነው። አንድ ጓደኛ ያለኝ ሁሌም ቢሆን እጁ ላይ ካርዶች አሉት። እነዚህንም ካርዶች በብዛት ይዟል። ታዲያ ሰዎች እሱ ጋር መጥተው ብዙ ነገር እያወሩ ባሉበት ሰዓት ላይ ስለ ራሳቸው የሚያሳዝን የሆነ ነገር ሲነግሩት ሶፍ ፒቲን የሚያሳይ የሆነ ነገር ከተመለከተባቸው ከነዚህ ካርዶች ውስጥ አንዱን አውጥቶ ይሰጣቸዋል። ካርዱ ላይም እንዲህ የሚል ጽሑፍ አለው። ታሪክሽ ልቤን ነክቶታል። እንደዚህ አይነት ታሪክ ሰምቼ አላውቅም። በህይወት እንዳንተ ወይም እንዳንቺ ብዙ እድል የጠመመበት ሰው አይቼ አላውቅም የሚል ጽሑፍ ነው። እያለ
የተረጋገጠባቸው ነው ልትሉ ትችላላችሁ። ነገር ግን ራሳችሁን ምንም አይነት ሁኔታ ላይ አስቀምጡ። አይመለከተኝም። ትንሽ የምትሉት ልጃችሁ በካንሰር ቢታመም ሊሞት ነው ብትባሉ ራሱ ለራሳችሁ ማዘናችሁ ምንም የሚያመጣላችሁ በህይወታችሁ የሚጨምርላችሁ የሚያሻሽልላችሁ ነገር የለም። ለራሳችሁም ማዘናችሁ የልጃችሁን ካንሰር ይዞላችሁ አይሄድም። ያንን እውነት አይቀይርላችሁም። ስለዚህ ለራሳችሁ ማዘንን አቁሙ። በጣም መጥፎ ከሚባሉ ስሜቶች መካከል አንደኛው ለራስ ማዘን ነው እያላችሁ ለራሳችሁ ማዘን ስትጀምሩ፣ ራሳችሁን እንደ ተበዳይ መመልከት ስትጀምሩ፣ ምስኪኑ እኔ ስትሉ ራሳችሁን እየገደላችሁ ነው። ዲዛስትረስ ያልኩት በምክንያት ነው። እናንተን የሚያጠፋችሁ ሐሳብ ይሄ ነው። አሜሪካዊው ቢሊዮነር ኢንቨስተር፣ ፊላንትሮፒስት እና ቢዝነስማን ቻርሊ መንገር ስለተከታተላችሁ ያመሰግናለሁ። ቻው።